ሩትዬ ምንድን ነው? ምን ተባባላችሁ? ምን ተባባላችሁ? ምንድን ነው የምታለቅሽው? በቃ ለኔ ብለሽ ታይ በቃ ታይ። አሁን እኔ ግድ ጨምጀጅ ሰባብሬ ግቢ በቃ ታይ። አስብበት። ምን ይናታልሽ? ምንድን ነው የተፈጠረው? ዝም በይ በቃ ታይ። ጥፋቱ ሊገባው ቀርቶ ጭራሽ እኔንም የእሱ ጥፋት እያለ እኔን ለመውቀስ ማለት ከዚህ በላይ ጋሼ መፈጠር ነበረበት ማለት ነው። አንቺም የህሊና እረፍት ይኑርሽ። አሁን አታልቅሽ ነው የምልሽ። ጥፋት የሚሆነው ወይ ሰው ሲገደል ነው፣ በቃ ሌላ ነገር ሲፈጠር ነው። በቀደም ነገር ተናግረ አሁን እኔ ልቆጣሽ ነኝ። ፍራት አለ በዛ መደንገጤ ተደብቄ ኖርኩኝ ለቅም ይሆን እንዴ ሌላ ጀንበር ወጣች ሰማዩ ደመቀ አዲስ ነገር አጣፍላለ አዲስ ራቀ የህይወቴ ጉዞ እንደ አዲስ ተጻፈ በቃል ተፈርሞ በቀለም ታተመ ኮምታቴ ተዘግቶ ወይን ሆኖ በቀለ ራሴን ዘውድ ደፋ ሩትዬ ምንድን ነው? ምን ተባባላችሁ? ምን ተባባላችሁ? ምንድን ነው የምታለቅሽው? በቃ ለኔ ብለሽ ታይ በቃ ታይ። አሁን እኔ ግድ ጨምጀጅ ሰባብሬ ግቢ በቃ ታይ። አስብበት በቃ ታይ። አሁን ታይ። ዝም በይ። ምን ይናታልሽ? ምንድን ነው የተፈጠረው? ዝም በይ በቃ ታይ። አሁን እሷ ለኔ ብላ አሁን የኔ እንትን ይዟታል ታውቃለህ? አይደለም በንድ ይሄማ እኔ እኔ ማስብበታለሁ። እኔ ራሴ የምናገረው ነገር አይደል እንዴ? አታልቅሽ ሩታ፣ በቃ አታልቅሽ። በቃ እኔ ምልሽ በቃ ትቻለሁ። የተወሰነ ጊዜ አንቺ እንትን በይ አልበይ ጊዜ አለ። አስቢበት። አንቺም ሳትጨናነቂ መሳቲ እሱም ያስብበት። የእሱ ነገር እንትን ብዙም እንትን አላለኝም። እሱም ያስብበት ብዬሻለሁ። ቅድም ያልኩሽ ነገር ደግሞ አለ፣ ግን ተምሮበታል። በደንብ ነው ተማረው። እግዚአብሔርን ውስጡ ግን በደንብ ተምሯል። ግን የእንትኑስ ነገር ይቆይ። አንቺ ለኔ ብለሽ መጨናነቅ አትችይም። አሁን በቃ አትጨናነቂ። ፍሪውኝ ውስጥሽ ፍሪው። ምን ልለው ነው እኮ ነው ገብተዋል ቢኒ። ምን ልለው ነው? ከዛ እኔን አገናኛለሁ አስታርቃለሁ ብሎ እኔ ከዚህ እስከ በራፍ አልመሰለኝም። አላልኩሽም እንዴ? አልመሰለኝም። ይሄ ነገር ግድ የለም ሩታዬ። ምን ብሎሽ ነው? ቆይ ንገሪኝ። በቃ አሁን ውስጧ እንትን አላት። ከዛ ከቡታጅራ መቶ ለምን እኔ አሁን ለኔ ብሎ መቶ ታይቻለህ። ሰላም ይወርዳል። እግዚአብሔር አምላክ ሰላም ያወርደዋል። አንቺም አስቢበት። አንቺም እረፍት አድርጊ። ሰላም ለምንድን ነው የምነሳችሁ? ሰላም አልነሳሽም። እኔ ግድ አሁን መግባት አለብሽ፣ ማስታረቅ አለብኝ። ሰብሬን ቤት አግብቼ አስታርቄ ጥሬ በጥሬ አሁን አልበሰለ ነገር ጥሬ በጥሬ አይቻልም፣ አይሆንም። በቃ አታሳስብሽ። በቃ ግድ የለም እኛ የለንም እንዴ? ቢያንስ ሰው ራሱ መንገድ ላይ ይሄንን ያስለቀሳት ነው የምልህ። እየነገርኩህ እኮ ነው ጋሽዬ። እኛ ጋር ደውልም መንገድ ላይ ለምን እንደዚህ እየነገርኩህ ነው። የኔ ነገር ብሶት ሆኖባት ነው። አስሬ ነው የምነግርህ። አንተ እያወራሁ እኮ ነው። የኔ ነገር ብሶት ሆኖባታል እያልኩህ ነው። ሌላ ነገር አይደለም። በቃ እኔ አግኝቼዋለሁ። ሌላ ችግር ካለ አውሪኝ፣ ንገሪኝ። ያለሽ ነገር ተናገርሽ ነገር አዎ የተናገርሽ ነገር ካለ ነገር አልተናገራትም። ምንም አይደለም። የኔ ነገር ነው። እናንተ ስትሄዱ አውራት ብላችሁታል ነበር? አዎ በቃ ምንም አይደለም። እና አሁን እኔ ሲሄድ የሚፈልገው ነገር ካለ ብዬ ትንሽ ጠበቅኩት።
እንትን መሰለኝ በቃ ተወው ሄድኩኝ። አለ አንድ ምክንያት አለ አንድ ተጨባጭ ነገር ይሄዳል። ለምን እንደምታለቅሽው? አሁንም እኮ እሱ ምንም ጥፋት እንደሌለበት ማለት ጋሽ ስለተጫወተ እሱ አለ የሚለው እንጂ አሁንም እኔ ምን ጥፋት አሁን አብሬ ያለ አጠገባችን ጥፋቱ ሊገባው ቀርቶ ጭራሽ እኔንም የሱ ጥፋት እያለ እኔን ለመውቀስ ማለት ከዚህ በላይ ጋሽ መፈጠር ነበረበት ማለት ነው። አንቺም የህሊና እረፍት ይኑርሽ። አሁን አታልቅሽ ነው ማለት ጥፋት የሚሆነው ወይ ሰው ሲገደል ነው በቃ ሌላ ነገር ሲፈጠር ነው። በቀደም ነገር ተናግረ አሁን እኔ ልቆጣሽ ነኝ። በልጅነታችሁ ትዳር ይዛችሁ ከትናንት ወዲያ መቼ ተናግሬዋለሁ። በልጅነታችሁ ትዳር ይዛችሁ እንትን ያዘ ወርቅ ያዘ እንትን ሆናችሁ በቃ አላወቃችሁበትም። አያዙም አላወቃችሁበትም። የትዳሩም ሁኔታ አላወቃችሁበትም። በቃ ዝም ብላችሁ ያንከባልላችኋል። አላወቃችሁበትም ብዬዋለሁ። በቀደም ብያለሁ። በቃ አንቺ አሁን ማልቀስ ነገር እንትን ይበል። እኔ ውስጤ አይጎዳም። እኔ ውስጤ አንቺ ደስ ባለ ሰዓት እደውላለሁ፣ እንገናኛለን። እደውላለሁ፣ አገኝሻለሁ። እንዴት ነው ሰላም ነሽ እላለሁ። አሁን አንቺ አገግሚ፣ ሰላም ሁኚ። በቃ ሰላም ብቻ ይውረድ። ውስጣችሁ ላይ ሰላም ይኑር። አንቺም ደግሞ እረፍት አርጊ። አስቢበት። እኔ እሱም ባገኘሁት ቁጥር እኔ በሚናገረው ቃላት ራሱ በተግባሩ ብቻ አይደለም በሚናገረው ቃላት ራሱ ሁሌ ሰብሮኝ ነው። እኔ ነቅቼበታለሁ። ለዛ ነው እኔ በቃ ብቻዬን የኔ መንቀት አይበቃሽም? ማረፍ እፈልጋለሁ። እሺን ከቡታጀራ ያመጣሁት ነገሮች እንዲስተካከሉ ነበር ሩታ። በቃ ነገሮች በዚህ ልክ ከሆኑ ታዩ እኮ በቃ አንቺ ረፍት አድርጊ። ብሶተኛ አትሆኑ። ለምን ልጄ አንቺ ካለሽልኝ ሁሉ ነገር አለኝ። አንቺ ኑሪልኝ። አንቺ ብቻ ኑሪልኝ። አንቺ ሰላም ሁኚልኝ። አንቺ ሰላም ከሆንሽልኝ አብርሃም ሰላም ከሆነ አንቺ ሰላም ነው። ሰላም ብቻ